ጉድ ጉድ ጉድ! ሄሉ ወንድ ይዛ ቤቷ ቁጭ ብላ በወይን እየተራጨች ቸፈርቻሳቻ እያለች እንግዲህ ተገኝታለች። ናቲ ጨርቁን ጥሎ አብዶ ሊሄድ ምንም አልቀረውም። በጥፊ ብሏት ነው ወጥቶ የሄደው። በጣም አሳዛኝ ነገር ተፈጥሯል። ሾክን በሾክ ደስ አይልም። በነገራችን ላይ ናቲ ዛሬ አሳዝኖኛል። እንደ ሰው ሰሞኑን ሲያደርጋቸው የነበሩት ነገሮች ደስ ባይሉም ያው ስሜታዊ ሆኖ ያወጣቸው ቃላቶች ለእሷ ቦታ እንደሌለው ለእሷ ፍቅር እንደሌለው ቢያመለክቱም ቢያሳዝኑንም ቢያስከፉንም ግን ሄሉ ድንድን ብላ ቆርጥ ብላ ጭክን ብላ አልፈልግም ብላ ነበረ። ሽማግሌ የሚላክ ሲላት አልፈልግም ብላ ነበር። ዛሬ ላይ ግን እንግዲህ ሄሉን ለማስደሰት ከሄሉ ጋር ለመሆን ጓደኞቹን ይዞ ሲሄድ ያጋጠመው ሌላ ነገር ነው። ሄሉ እንግዲህ ከወንድ ጋር ቁጭ ብላ ወይን እየጠጣች ነው የተገኘችው። ሾክን በሾክ ደስ አይልም። በእርግጥ አንቺ የተሰማሽን ስሜት በቃ ያን የተሰማሽ ስሜት እሱ ከዛች ሴት ጋር ሲተቃቀፍ ሲተሻሻል ፈልግሽም ሂጂልኝ ምናምን ሲልሽ እዛ ቁጭ ብሎ አንሶላ ብርድ ልብስ ለብሶ ፍራሽ ጥለው ቁጭ ብለው ቲቪ እያዩ ፈታ ፈታ ዘና ብለው ስታገኛቸው የተሰማሽ ከባድ ስሜት አለ። ያን ስሜት እስኪ በእኔ ቦታ ሆኖ እሱም ይሄን ስሜት ይሰማው ምን ይሰማዋል ብለሽ ነው ይህንን ነገር ልታደርጊው የቻልሽው። በእርግጥ ግን ደግሞ እሾክን በሾክ ያስጠላል። በእርግጥ ያንቺን ስሜት ይረዳው ይወቀው እስኪ ይየው። ምክንያቱም አንቺ እንደዛ ሆነሽ ርር አድርጎሽ ነበረ። በጣም አስቀያሚ ቃልም እየተናገረሽ ነበረ። ለማንኛውም ግን እሾክን በሾክ ደስ አይልም። ሄሎ ደስ ማይል ነገር ነው ያደረግሽው። በእርግጥ እዛ ጋር ተቀምጠሽ ቆየሽ ማለት የሆነ ነገር አድርገሻል ማለት አይደለም። ግን ኢትዮጵያ ውስጥ አብዛኛውን ጊዜ ወንዶች በሴት ሴት ይዘው ሌላ ሴት ይዘው ምናምን ያችን አብራው የነበረችውን ፍቅረኛውን ለማስቀናት ይሞክራል። ሴቷ በፊት አብሯት የነበረው ፍቅረኛዋ ጋር ብትለያይም የሆነ ጸብ የሆነ ነገር ቢፈጠርም ሌላው እንዲዛ ለማስቀናት ነው የምትሞክረውና የፉክክር ቤት ሳይዘጋ ያድራል ትላለች እናቴ። እውነቷን ነውና በጣም ይደብራል። እንደዚህ አይነት ፍቅር፣ እንደዚህ አይነት ኑሮ፣ እንደዚህ አይነት ህይወት ደስ አይልም። በቃ ሄሉ ደግሞ አንድ በጣም ግትር ባህሪ ያለባት። በእርግጥ መሸነፍን አትወድም። ጀግንነቷ ደስ ይለኛል። በቃ ምንም መሸነፍ፣ ውድቀትን፣ መሰበርን አትፈልግም በተአምር ማለት በማንም መሰበር፣ በማንም መጎዳት፣ በማንም አዝና አንገቷን ደፍታ መቀመጥ አትፈልግም። ቀና ብላ በቃ አሸናፊ ሆና ነው መምጣት የምትፈልገው። ዛሬ ደግሞ እጅግ በጣም አምሮባታል። የእውነት ለመናገር በራሷ ምንም ነገር ሳትጨማምር ሳትቀጣጠል እንግዲህ ፏ ብላ ነው የመጣቸው። ይሄ ነገሯ ደስ ይላል። ግን ደግሞ እሱ አንድ ጥፋት ካጠፋ እኔ ሁለት ጥፋት አጠፋለሁ ማለት ደስ አይልም። ጊዜ ወስዳ ተረጋግታ ነገራቶችን ናቲ በጣም ስሜታዊ እየሆነ ነው። የእውነት ለመናገር መጨረሻው የሚያምር አይመስለኝም ይሄ ናቲ ጉዳይ። ምክንያቱም በጣም እንደሚያፈቅራት እንደሚወዳት ነው ያየሁት። በቃ ይሄ ልጅ ሲያየው ሊያብድ ነው የደረሰው። በጥፊ ራሱ መቷታል ሄሉን እና በጣም አስቸጋሪ ነው። በዚሁ ከቀጠለ ከባድ ነገር ሊፈጠር ይችላል ብዬ በጣም ትልቅ ፍርሃት ስጋት አለብኝ። ለምን ሄሉን እንደሚወዳት እንደሚያፈቅራት እያየው ነው። የሚያፈቅሩትን የሚወዱትን ሰው ደግሞ ባልሆነ ነገር ማጣት ምን ያህል ስሜቱ ከባድ እንደሆነ ሁላችንም እናውቃለንና ይሄ ልጅ ያልሆነ ውሳኔ እንዳይወስን ወደ ያልሆነ ቦታ እንዳይሄድ በጣም ፍርሃትና ስጋት አለብኝ የእውነት ለመናገርና ዛሬ ሄሉ በጣም የሚያስጠላ ነገር ነው ያደረግሽው። ቢያንስ እንዲጸጸት እንዲቆጭ ድጋሚ ይሄን ጥፋት እንዳያጠፋ ድጋሚ ይሄን ስህተት እንዳይሰራ ታግሰሽ ቆይተሽ በቃ ዘግተሽው ማለት የሆነ ሳታወሪው ሲጨንቀው ጥፋቶቹን አምኖ ይቅርታ እንዲጠይቅሽ ድጋሚ ይሄንን ስህተት እንዳይሰራ ማድረግ ትቺ ነበር፣ መቀጠል ትቺ ነበር። ምክንያቱም ይሄን ልጅ ቆርጠሽ ጨክነሽ አትተይው 100% እንደማትተይው እርግጠኛ ነኝ። ሜቢ ወደ ውጭ ሀገር ስለሚሄድ ደብሮሽ ሊሆን ይችላል። ምክንያቱም እሱ እዛ ሆኖ አንቺ እዚህ ሆነሽ የርቀት ፍቅር እጅግ በጣም ከባድ ነው። የታደሉት ትዕግስተኛ የሆኑት በጣም ብቁ የሆኑት በእግዚአብሔር የተባረኩ የተመረቁ ሰዎች ናቸው ሁሉ ነገር ችለው አልፈው የእውነት ለመናገር የስደት ፍቅርን አጣጥመው ጥሩ ደረጃ ላይ ደርሰው ጥሩ ሁኔታ ላይ የሚደርሱት ብዬ ነው የማስበው። ግን እኔ እንጃ በዚህ ጉዳይ ላይ ሄሉም ናቲ ከመምጣቱ ሌላ ሴት ጋር መሆኑ መጀመሪያ አላቃትም ብለኸኝ ነበር አንተ ዋሽተኸኛል እያልሽ ነው የምትገኘው። ግን ደስ አይልም። ባጭሩ ሄሎ ያረግሽው ነገር ዛሬ ደስ አይልም። ናቲ ጨርቁን በቃ ጥሎ አበደ። በቃ ወጦ የት እንደገባም አይታወቅም። ብቻ ጓደኛው ተከትሎት ነው ሄደው። ግን በጣም መጥፎ ስሜት ላይ መጥፎ ሁኔታ ላይ እንደሆነ ያስታውቃል። በነገራችን ላይ እስከዛሬ እኔ ናቲን በጣም ስቆጣው ነበረ፣ በጣም ስናገረው ነበረ። በቃ ብዙ ችግሮችን አይቼበታለሁ፣ ብዙ የሚያስጠሉ ንግግሮችን አይቼበታለሁ እና በዛ ምክንያት እኔ ተናድጄበት ተበሳጭቼ እየተናገርኩት ነበረ።
ዛሬ ላይ ግን ያው ተመልካችን በሄሉ በጣም እያዘነ እየተከፋ ይገኛል። እንዴት ታረጊያለሽ? አንቺም ከናቲ ብሰሽ ነው የተገኘሽው። ማለት አንዳንዴ ለፍቅር ዝቅ ማለት ይቅርታ ልብ ሊኖረን ይገባል። እሱ አንድ ጥፋት አጠፋ ብዬ እኔ 10 ሺህ ጥፋት ማጥፋት የለብኝም። ሄሎም እንደዛው እሱ የሆነ ነገር አረገ ተብሎ ሴት ይዞ መጣ ተብሎ አንቺ ደግሞ ወንድ፣ ይሄ እስከ መቼ ያስኬድሻል? እንዴት ሲያስጉዝሻል? እንዴት ሲያስኖርሻል? ይሄ ደግሞ በጣም የሚያስጠላ ነገር ነው። ለሁሉም ሰው ነው ይሄንን ነገር በጣም አብዛኛውን የኢትዮጵያ ሕዝብ ብዬ በናገር ድፍረት አይሆንብኝም። በቃ አንድ ሴቷ በወንዱ ታስቀናለች፣ ወንዱ በሴቷ ያስቀናል። ይሄ ያስጠላል። እንደዚህ አይነት ትዳር፣ እንደዚህ አይነት ፍቅር፣ እንደዚህ አይነት ህሊናችሁ ራሱ ነጋውን ተታርቃችሁ አብራችሁ ብትሆኑ እኔ ደስ አይለኝም። ህሊና እሺ አይለኝም፣ በቃ አይቀበልልኝም። ትናንትና እንደዚህ አድርጎኛል፣ ከሌላ ሴት ጋር ሆኖ እንዲህ ብሎኛል፣ የሆነ መጥፎ ንግግር ደግሞ አእምሮ ላይ እኔ አይጠፋም። ሄሎም እንደዛው፣ ናቲም እንደዛው። እኔ እንዲያለቀስኩ እየለመንኳት ዋክሽ እያልኳት እንዴት ሌላው ወንድ ጋር ብሎ እሱ ደግሞ ያዝናል፣ ይከፋል። ታያላችሁ። ነገ ከነገ ወዲያ አብረው ሲሆኑ ራሱ በጣም አስቸጋሪ ነገር ነው የሚፈጠረው። በጣም ከምነግራችሁ በላይ ውስጣችሁ እየሻከረ ነው የሚሄደው። ለዛ ሰው ያለ አሁን ለሄሉና ለናቲ በፊት የነበራቸው ሙሉ በሙሉ እምነት ሄሉ በናቲ ናቲ በሄሉ የነበራቸው እምነት ጠፍቷል። ሙሉ በሙሉ ባላችሁም ፍቅር ቢኖርባቸው እምነት ግን ጎዶሎ ሆኗል። ፍቅር ደግሞ ያለ እምነት እጅግ በጣም አስቸጋሪና እጅግ በጣም ውስብስብ ይሆናል ብዬ ነው ማስበው። እንደኔ ነገራቶቹ ካለፉ በኋላ ከሚቆጭሽ የመጣልሽን ፍቅር አትግፊ። ከናቲ ጋር ያለውን ነገር ችግሩን ለማጥበብ፣ ችግሩን ለመፍታት፣ ችግሩን ለማስተካከል እንጂ ችግሩን አንባብሰሽ እኔ ከሱ በተንኮል እበልጣለሁ፣ እኔ ከሱ በክፋት እበልጣለሁ፣ እኔ ከሱ በላይ ወንድ ማምጣት እችላለሁ ብለሽ የምታስቢ ከሆነ ይሄ ሮንግ። እሱ ነገ ሌላ ሴት ጋር ቢሄድ ደግሞ አንቺ ጨርቅሽን ትጥያለሽ፣ አብደሽ ነው የምትሄዱ። ምክንያቱም በጣም እንደምትወዱ ስለምናቅና በተዋደዱ ሰዎች መሀል ደግሞ እንዲህ ግለፍተኝነት ወይ ደግሞ እንደዚህ መጥፎ ነገሮች፣ መጥፎ መልሶች መመላለስ አስቸጋሪ እና በጣም ነውር ነገር ነው። ይህንን ማድረግ የለባችሁም እላለሁኝ። ጾሙ ሳይገባ እንግዲህ ሽማግሌውም እንደሚላክ ምናምን እየተነገረ ነበር። ግን ደግሞ ሁሉም ነገር የተቋጨ ይመስላል። ብቻ ናቲ በጣም አስቸጋሪ ከባድ ሁኔታ ላይ ነው የሚገኘው። ሄሉ ደግሞ በጣም እያሾፈችበት ነበረ እና በጥፊ ብሏት ነው ሄደው። ይሄ ደግሞ ይደብራል። ምን አይነት ነገር ነው በእናታችሁ። እና አንዳንዴ ደግሞ አስቡ ህይወት እንዲወጥ እኔን ታድላችሁ ዩቲዩበሮች ግን እንደፈለጋችሁ ተሳዳደባችሁም እንደፈለጋችሁ ተመታተታችሁም እንደፈለገ ወጣችሁ ዘላችሁ ወንዱ ሌላ ሴት ጋር ሲዘል ቆይቶ ሴቷ ከሌላ ወንድ ጋር ሲዘል ቆይታ ድጋሚ ደግሞ አብሮ የሚሆኑት ነገር እኔ ይገርመኛል። ዝሙት እኮ ነው ይሄ። እግዚአብሔርን እኔ ይቀፈኛል። እኔን ባቀፈበት ደረቱ፣ እኔን ባቀፈበት እጁ፣ እኔን በሳመበት ከንፈሩ ሌላ ሴት ጋር ተቃቅፎ ተሳስሞ ባየው እግዚአብሔርን እኔ በጣም ነው የሚያስጠላኝ። በጣም ከምነግራችሁ በላይ ዩቲዩበሮች ግን በምን አቅማቸው በምን ችሎታቸው ችለውት እንደሚኖሩ ወይም ደግሞ እንዴት ኖርማል እንደሆነላቸው ይሄ ነገር አልገባኝም፣ አላቅም። እና ተመልካችም እጅግ በጣም እየተቆጣ ነው ያለው በሄሉ። እንዴት እንዲህ አይነት ነገር ታደርጊያለሽ እያሉ ነው። አስቸጋሪ ነው ሄሉ። እኔም ያልጠበቅኩትን ነገር ነው ያደረገችው። እሾክም በሾክ ደስ አይልም እና ተመለሽ ሄሉ። ምክንያቱም ነገ አንቺ ሴት ልጅ ነሽ። በእርግጥ ናቴን አጣሽ ማለት ሌላ ሰው ጋር አትወኝም፣ ሌላ ሰው ጋር አትቀጥይም ማለት አይደለም። ግን ናቴ በጣም እንደሚወድሽ አይቻለሁኝ። በእርግጥ እኔም ሄሉን የማስበው እሱ ሴት ይዞ እሷን እንዴት እንዳናደዳት፣ እንዴት እንዳበሳጫት፣ ውስጧን እንዴት እንደሰበረው፣ እንዴት ልቧ በቃ ድምት እንዳለ በቃ በእሷ ጫማ ውስጥ ሆኖ ስሜቱን እንዲረዳው ነው። በቃ ያኔ እንዲህ ነበረ ከሴት ጋር ቁጭ ብሎ ያገኘችውና ሄሉ ራሷን መሳቷ ብቻ አይደለም የእውነት ልቧ በጣም ስብርብር ብሏል። እና እስኪ ይሄን ስሜት ታረዳው በእኔ ቦታ ሆነ እስኪ እየው ብላ ይመስለኛል እንጂ ከናቲ የጎደላት ያጣችው ነገር ኑሮ ይሄን ልጅ ይዛው ትመጣለች ብዬ አላስብም፣ አላምንም። ኤኒዌይስ ግን ነገ እንግዲህ ነገሮቹ ናቲ ደህና ከሆነ ችግሩ ተፈትተው እንግዲህ አብረው እንደሚመጡ ተስፋ አደርጋለሁ። ምክንያቱም ናቲ ራሱ በጣም ትንሽ ጊዜ ነው የቀረው፣ ሊሄድ ነው ወደ ሌላ ሀገር እና መስማማቱ ይሻላል ብዬ ነው የማስበው እንደኔ። በቃ ሄሉ ይብቃሽ። ከዚህ በላይ ክፉ ቃል መናገር አይጠበቅብሽም፣ መናገርም የለብሽም። እሱ ክፉ ቃል ተናግሮሽ ነው አይደለ? ክፉን በክፉ አይቻልም። እንደዛማ ቢሆን ኖሮ ስንት ነገር ይስተካከል ነበር። ግን እንደዛ አይሆንም፣ ተስተካክሎ ማያውቅም በዚህ መንገድ እና መልካም በማድረግ ፍቅራችሁን መልሽ ለማለት ነው። ስለነበረን ቆይታ አመሰግናለሁ። ጓደኞቿም በጣም አዝነው ተከፍተው ነው የሄዱት። እኔ እንጃ። በዛሬ ቀን እንደውም የቫላንታይንስ ዴይ ነበረ። ጥሩ ጊዜ ቁጭ ብላችሁ ከዚህ በፊት በጣም
እሱም ምንም አልነበረውም፣ ሄሉ ምንም አልነበራትም፣ ግን ደስተኛ ነበሩ። እግዚአብሔርን እሷ ራሱ ሰርፕራይዝ ማድረግ ስትወድ ሰርፕራይዝ ማድረግ ብዙ ጊዜ ትሞክራለች፣ እሱም ማስደሰት፣ እሱም እሷን እንደዛው እያስደሰተ በጣም ደስ የሚሉ ጊዜያቶችን አሳልፈው ነበር። በአሁኑ ግን ያው እሷም በቃ እኔ ካንተ አላንስም እሱም ከእኔ ካንቺ አላንስም አይነት ነገር ውስጥ ፉክክር ውስጥ ገብተዋል። ያ ደግሞ ደስ አይልም። ለፍቅር ዝቅ ማለት የተሻለ ነገር ነው እላለሁኝ። ስለነበረን ቆይታ አመሰግናለሁ። እናንተን ሀሳብ አስተያየትም እንደተለመደው ኮሜንት ላይ አስቀምጡ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እወዳችኋለሁ። ባይ ባይ።